ሰላም ጤና ይስጥልኝ የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንዴት አላችሁ? ሀገሬ ትንታኔያችን አሁን ጀምሯል። ለሚቀጥሉት ደቂቃዎች ቆይታ እናደርጋለን ከናንተ ጋር። ቆይታ የምናደርገው አልታየህ ኪዳኔና ደምሰው ሽፈራው ነን። እንዴት አለ ደምስ? እንደምን አልታየህ? በዛሬው የመወያያ ርዕሳችን የእስራኤልና የሐማስን ጦርነት አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን እቅድ አስመልክቶ ውይይት እናደርጋለን። እንደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሐማስና እስራኤልን ጦርነት ወይንም ግጭት ለማስቆም የተለያዩ ጥረቶችን ሲያደርጉ እንደነበር እናስታውሳለን ባለፉት ጊዜያት። በዚህ ሳምንት ደግሞ ምናልባት በሁለቱ አካላት ጦርነት ውስጥ እንደ ጉልህ ነገር ሊጠቀስ የሚችለው እርሳቸው ያቀረቡት እቅድ ነው። በጋዛ እየተደረገ የሚገኘውን ጦርነት ያስቆማል፣ የታገቱ እንትኖችንም ለማስለቀቅ ያስችላል ያሉትን እቅድ አቅርበዋል የአሜሪካው ፕሬዝዳንት እና በዚህ ጉዳይ ላይ ውይይት እናደርጋለን። እንደው ከእቅዱ እንጀምርና የአሜሪካው ፕሬዝዳንት ምንድነው በዋናነት ያቀረቡት እቅድ ምንድነው፣ ምን ነገሮችን ያካትታል የሚሉትን ነገሮች እናንሳና ወደ ሌሎቹ ጉዳዮች እንሄዳለን። እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ በተለይ የተለያዩ ጦርነቶች እንዲሁ አስቆማለሁ ሲሉ ቃል ሲገቡ ነበርና ከነዛ ውስጥ አንደኛው ይሄኛው በጋዛ እየተካሄደ ያለው ጦርነት ነበርና እሱ ላይ የተለያዩ ሙከራዎችን አድርገው እንደነበረ እናስታውሳለን። ከዚህም በፊት ከሐማስና በእስራኤል መካከል ወደ ስምምነት የሚያመጡ ሀሳቦችን በማቅረብ ወደ ድርድር የሚመጡበትን መንገዶች ለመፍጠር ሲሞከር ነበር። አንድ ሁለት ጊዜም የተኩስ አቁሞችን ለማድረግ በከፊል የተሳካ እንቅስቃሴዎችን አስተውለን ነበርና ይሄኛው ግን በልዩነት ምናልባት በትልቅም እንዲነሳ ያደረገው በሁለቱ አካላት በሐማስ በኩልም በእስራኤልም በኩል እንዲሁም ደግሞ እዚህ ጦርነት ላይ በተለያየ አይነት መንገድ ተሳትፏላቸው ወይም ደግሞ ድጋፍ ያደርጋሉ ተብሎ የሚታሰቡ አካላት ጋርም የተወሰነ መልኩ ተቀባይነት ያገኘ አይነት የስምምነት እቅድ ነው ትራምፕ ይዘው የመጡትና ምናልባት እሱ ነው በልዩነት እንዲታይ እያደረገ ያለው። ምናልባት ትራምፕም ይህንን አሁን በቅርቡ ይፋ ያደረጉትን እቅዳቸውን አስደናቂው የሰላም ስምምነት ወይም አማራጭ ሲሉ ነው የጠቀሱትና ይህ ስምምነት አንተም እንዳነሳኸው የተለያዩ ነገሮችን ይዟል። ምናልባት ወደ ስምምነት የማምጣት እድል አለው ወይ ደግሞ የተሻለ ነገሮችን ይዟል እንዲያስብል የሚያደረገው ሁለቱም አካላት ጋር ከዚህ በፊት ይቀርቡ ከነበሩ የሰላም አማራጮች ምናልባት ያው እናስታውሳለን ከተደጋጋሚ የተኩስ አቁም አማራጮች ሲቀርቡም ለድርድር ኳታር በሚያደርጉት ጥረት ላይም የሚነሱ የነበሩ የመደራደሪያ ሀሳቦች የሚቀርቡ እቅዶች ነበሩ። ቅድመ ሁኔታዎች ከእስራኤልም ከሐማስም በኩል እንዲሁም ከሌሎች የመካከለኛው ምስራቅ አገራት በኩል አሜሪካንም ጨምሮ እንዲሁ የሚቀርቡ ቅድመ ሁኔታዎች ነበሩና ከነሱ በተሻለ መልኩ ይሄኛው አብዛኛዎቹን የዚህ ጦርነት ተዋናይ ተብለው ሊጠቀሱ የሚችሉ አካላትን በበጎ እንዲያዩት ከጅምሩም ምናልባት የተቃወሙ አካል እስካሁንም የተሰማ የለም እና በፊት የተለያዩ እንዲህ አይነት ቅድመ ሁኔታዎች ሲቀርቡ ወይም የመደራደሪያ አማራጮች በሚቀርቡበት ሰዓት ተቃውሞ የሚገልጽ አካል ወይም ደግሞ ይሄንን ፓርት አንቀበለውም የሚል ወይም የሚያወግዘው አካል አይጠፋም ነበር። ሐማስ ሲያቀርብ ከእስራኤል በኩል የሚመጣ ተቃውሞ አስተያየት ይኖር ነበረ። እስራኤል ደግሞ የምታቀርበው ላይ መካከለኛው ምስራቅ አገራትም እንዲሁም ሐማስ ሲቃወሟቸው ነበር እስካሁን የምናስተውለው። እዚህኛው ላይ ግን በልዩነት ከተወሰኑ ሀገራት እስካሁን እንግዲህ አስተያየታቸውን የሰጡት ጥቂት ሀገራት ቢሆኑም ከነዚህ ሀገራት እንኳን ጥሩ የሆነ በጎ የሚባሉ ምላሾችን ያገኘ እቅድ እንደሆነ እየተነገረ ያለው ምናልባት በውስጡ አካቷቸዋል ተብለው ከሚታሰቡት ነገሮች መካከል አንተም ቀደም ብለህ እንዳነሳኸው የተኩስ አቁም ወይም ደግሞ ወደ ጦርነቱ እንዲቆም ማድረግ የመጀመሪያው የእቅዱ አካል ነው። ከዛ ቀጥሎ ደግሞ ለጦርነቱ መጀመር ወይም ወደዚህ ደረጃ ለመድረስ እንደ ምክንያት የሚነሳው ሐማስ ፈጽሞት በነበረው ጥቃት ላይ ታግተው የነበሩ እስራኤላውያን እስካሁንም ሳይለቀቁ ያሉ በሐማስ እጅ ያሉ እስራኤላውያን ታጋቾች ጉዳይ ነው። እነሱም ወደ እስራኤል የሚመለሱበት መንገድ ወይም የሚለቀቁበት መንገድ በድርድሩ እየተካተተ ነው። ሌላኛው ምናልባት ሐማስን በተደጋጋሚ ያነሳ የነበረ የመካከለኛው ምስራቅ ሀገራትም እንዲሁ በተመሳሳይ መልኩ ሲያነሷቸው ከነበሩ ነገሮች ውስጥ አሁን እዚህ ስምምነት ላይ የተካተተው የፍልስጤም ሉዓላዊነት ጉዳይ ወይም ደግሞ ወደ ሀገርነት የምታደርገው እንቅስቃሴ ላይ የተወሰኑ በጎ ነገሮችን ወይም ደግሞ ወደዛ የሚያስኬዱ ሂደቶችን ይፈጥራል የሚል ነገሮች እዛ እቅድ ውስጥ እንደተካተቱ ነው እየተነገረ ያለው። ምናልባት ከምንም በላይ በተለይ ደግሞ አሜሪካ
አቅርበው ከዚህ በፊት ፌል ያደረጉ ወይም ደግሞ ተቃውሞ ቀርቦባቸው ሳይሳኩ የቀሩ እንደ አይነት የመደራደሪያ ሀሳቦች ነበሩ። ይሄኛው ላይ ምናልባት ከሐማስም ሆነ ከሌሎች ከዚህ በፊት ይቃወሙት ከነበሩ አካላት ጠንከር ያለ ተቃውሞ እስካሁን ያልተሰማበትም ምናልባት እቺኛዋን ሀሳብ ስላካተተ ነው ሊሆን የሚችለው። ምክንያቱም የወታደሮችን ወይም ጦርነቱ እንዲቆም ማድረግና ታጋቾችን መልቀቅ የሚለው እስራኤል ከመጀመሪያው ጦርነቱ ከተጀመረበት የመጀመሪያ ቀን ጀምሮ ስታቀርባቸው የነበሩ እንትኖች ነበሩ፣ አማራጮች ነበሩና ብቻውን ግን እስካሁን ተቀባይነት ሳያገኝ በመቅረቱ ነው እዚህ ደረጃ ላይ ደረሰው። ይሄኛው ግን ምናልባት በልዩነት ፍልስጤምም የተወሰነ ተጠቃሚ የምትሆንበት የተወሰነ የሷን ፍላጎት እንዲሳካ የሚያደርግ መንገዶችን ይዟል ተብሎ ስለታሰበም ነው ምናልባት በትልቅነት እንዲታይ ጎላም ተደርጎ ትኩረት እንዲሰጠው ያደረገው ተብሎ የሚታሰበው። አዎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በዚህ ሳምንት አንዱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት ወደ ዋሽንግተን አቅንተው ንግግር እንዳደረጉ እናስታውሳለን እና የቅድምም እንዳልከው የተለያዩ ሀገራት ለዚህ የስምምነት ሀሳብ የሰላም ሀሳብ አወንታዊ የሆነ ምላሽ ሰጥተዋል። ኳታርን ጨምሮ ሌሎቹም የአውሮፓ ሀገራት ጥሩ የሚባል ምላሽ ሰጥተዋል እና በዋናነት አሁን በዶናልድ ትራምፕ ያቀረቡት ሀሳብ የ20 አንቀጾችን ያሉት ወይም 20 የዋና ዋና ነጥቦችን ያካተተ ሀሳብ ነው። ምናልባት እሱ ውስጥ የተካተቱ ነገሮች አሉ። ከዛ ውስጥ አንዱ አሁን ለምሳሌ የተኩስ አቁም ማድረግ ነው። አሁን እስራኤል በጋዛ ወታደራዊ ዘመቻ እያደረገች ነው። በተለይ በጋዛ መካከለኛ አካባቢ ያሉ የጋዛ ነዋሪዎች ወደ ደቡባዊ የሀገሪቱ ክፍል እንዲሄዱ አስገዳጅ የሆነ መመሪያም እያስተላለፈች ይገኛልና አሁን ይህ ጦርነት አንዱ እንዲቆም የቀረበው ሀሳብ ራሳቸው ዶናልድ ትራምፕ በስምምነቱ የሚስማሙ ከሆነ በቀረበው እቅድ ላይ ሁለቱ አካላት የሚስማሙ ከሆነ እሳቸው ባቀረቡት ነጥብ መሰረት ሐማስ በ72 ሰዓታት ውስጥ ከዚህ ቀደም የያዛቸውን ታጋቾች እስረኛ አድርጎ የያዛቸውን ታጋቾች አንዳንዶቹ በህይወት እንደሌሉ ይታወቃልና እነሱን እንደሚለቅ ቅድመ ሁኔታ ያስቀመጠ ነው። ከዛ ውጭ ደግሞ እንዲሁም ፍልስጤምም በእስረኝነት የያዘቻቸው የሐማስ ተዋጊዎችም አሉና ወደ 250 ፍልስጤማውያንም እዛ ውስጥ እንዳሉ በእስራኤል ቁጥጥር ስር እንዳሉ ይነገራልና በሂደት እነዚህ ሰዎች እየተለቀቁ የሚመጡበትና በጋዛ ሰላም እንዲሆን የሚያደርግ ነው ሀሳቡ የሚል ነገሮች ይነሳሉ። ከዛ ውጭ በዋናነት ሊነሳ የሚችለው ነገር የጋዛ ትጥቅ መፍታት ነው። እንደምታውቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውም በሚያምኑበት ሀሳብ መካከለኛው ምስራቅ ውስጥ በተለይ ፍልስጤም ውስጥ ሐማስ ትጥቅ ይዞ እንዲቆይ የሚፈልጉ መሪ አይደሉም። በተደጋጋሚ የተለያዩ አስተያየቶችን ሲሰጡ ተመልክተናል። በተለይ በሐማስ ትጥቅ ሳይፈታ እዛ ቦታ ላይ ህልውናው ባለበት ሁኔታ እንዲቀጥል የሚያደርግ ሀሳብ የላቸውም ዶናልድ ትራምፕ። ያንም የሚቀበሉት እንዳልሆነ በተደጋጋሚ እንደገለጹት እናስታውሳለን እና አንዱ ከ20ዎቹ ዶናልድ ትራምፕ ካስቀመጧቸው ነጥቦች መካከል አንዱ ይሄ ነው። የሐማስ ታጣቂ ቡድን በፍልስጤም ውስጥ ያለው ሚና የተገደበ ነው። ከዛ ውጪ የሐማስ በተለይ አሁን ጋዛን ስናስታውስ ፍልስጤምን ስናስታውስ ጉልህ የሆነ ወታደራዊ እንቅስቃሴ ከሚያደርጉ ቡድኖች የተለያዩ ፋክሽኖች አሉ ወይንም ደግሞ ተዋጊ ቡድኖች አሉ በወታደራዊ እንትን። ነገር ግን በዋናነት ዋና ተዋናይ ነው የሚባለው ሐማስ ነው እና እሳቸው ዶናልድ ትራምፕ ባቀረቡት 20 ነጥብ ያለው የስምምነት ሀሳብ ውስጥ በጋዛ ውስጥ ወይንም ደግሞ ከጦርነቱ በኋላ ከድህረ ጦርነት በኋላ ጋዛ በተለይ ፍልስጤምን በማስተዳደር ሂደት ውስጥ ምንም አይነት ሚና እንዳይኖረው የሚያደርግ የስምምነት ሀሳብ አቅርበዋል እና ይሄ ነገር ሐማስ ማለት ነው። ሐማስ ፍልስጤምን በማስተዳደር ውስጥ ወይንም ደግሞ ህልው ሆኖ እዛ ውስጥ እንዳይቆይ የሚያደርግ አስገዳጅ ነገር አስቀምጠዋልና ሐማስ ቢቀበለው አይቀበለው ሌላ ርዕሰ ጉዳይ ሊሆን ይችላል። ነገር ግን እሳቸው በቅድመ ሁኔታ ካስቀመጡት ነገሮች መካከል እሱ ነው። ምናልባት አሁን በጋዛ ያለውን ሁኔታ ስትመለከት ቅድምም እንዳልከው በጣም ብዙ የዓለም አቀፉ ማህበረሰብም የቀረበውን ሀሳብ እንደ አዎንታዊ ነገር ተቀብሎታል
እርግጥ ነው የቀረበው የሰላም ስምምነት ሀሳብ በተለያዩ ወገኖች አንዳንድ የሐማስ የውስጥ ምንጮች ሌላ ለእስራኤል ውግንናን ያለው ነው የሚል ትችት ሲሰነዝሩበት ነበርና በዋናነት ግን አሁን ምናልባት ሁሉንም ሊያስማማ የሚችለው ነገር በተለያዩ መገናኛ ብዙሃኑ ሲጠቀስ የነበረው ነገር ምንድነው? በጋዛ ያሉ ነዋሪዎች አሁን የሰላም ስምምነቱን ይደግፋሉ። በጣም አብዛኛዎቹ የሚባሉት የጋዛ ነዋሪዎች ሮይተርስ የተለያዩ የጋዛ ነዋሪዎችን አናግሮ ዘገባ ሰርቷል። ቢቢሲም እንደዚሁ የተለያዩ ነዋሪዎችን አናግሮ ዘገባ ሰርቷል እና አንዱ እሳቸው ነዋሪዎቹ የሚሉት ነገር ምንድነው? የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሀሳብ አይደለም ዋና ግባቸው። ነገር ግን አሁን እየተካሄደ ያለው ወታደራዊ ዘመቻ ለፍልስጤማውያን በጣም አበሳን ይዞ መጥቷል እና ዋና አሁን እንደ ግብ አድርገው ነዋሪዎቹ እያስቀመጡት የሚገኘው ነገር አሁን እየተካሄደ ያለው ወታደራዊ ዘመቻ መቆም አለበት። ለዚህ ነው ይሄንን ምንም የማንቀበለው አይነት ነገር ነው። መቆሙና ጦርነቱ ቆሞ ሰላም መስፈኑን በምንም አይነት እንደ ቅድመ ሁኔታ ማናስቀምጠው ነገር ነው የሚል ነገር ይናገራሉ። ነገር ግን ከዛ ውጭ ያሉት ነገሮች በስጋትነት የሚያነሳቸው ነገሮች አሉ። ግን በሁሉም የአሜሪካው ፕሬዝዳንት ያቀረቡት ምክር ሀሳብ በሁሉም በአብዛኞቹ የጋዛ ነዋሪዎች ዘንድ እንደ አንድ አወንታዊ ነገር ተደርጎ ተወስዷል እና ምናልባት በቀጣዮቹ ጊዜያት ይሄንን እቅድ መሰረት አድርጎ ምናልባት ውጤታማ አይሆን የሚለው ሌላ ነገር ነው። ምክንያቱም አንዳንዶቹ ነገሮች ራሳቸው ያስቀመጡት በተለይ ሐማስን ተንተርሰው ያስቀመጧቸው ሀሳቦች ምናልባት ሐማስ እየተወያየበት ነው አሁን የተባለ ይገኛል። ነገር ግን ሐማስም ሊቀበለው የማይችለው አንዳንድ ሀሳቦች ተቀምጠዋል እየተባለ ይገኛል። አው የሐማስ ጉዳይ ዋናው የድርድሩ ወይም ደግሞ አሁን በትራምፕ በኩል ቀረበ የተባለው እቅድ ላይም ዋናውን ትኩረት የተሰጠው አካል ነው። በጦርነቱም ላይ ከፍተኛውን ድርሻ ሊይዝ የሚችል ከእስራኤል ቀጥሎ ዋናውኛው ተዋናይ እንደመሆኑ መጠን ከፍተኛው ትኩረት ማግኘቱ የሚጠበቅ ነው። ግን አሁንም እንዳልከው በውጤቱ ላይ ከዚህ በኋላ ወዴት ይሄዳል የሚለው አሁን እንደ ጥሩ ስናነሳ የነበረው እስካሁን ያለው ግብረ መልስ ከተለያዩ አካላት እየመጣ ያለው ግብረ መልስ ከዚህ በፊት እንደነበሩት አይነት አይደለም። የተሻለ ተስፋ እንዲደረግበት ያደረገውም እሱ ነው። ትንሽ ኃይለ ቃሎች የበዙበት አይነት ነገሮችን እንደ ከዚህ ቀደሙ እያየን አይደለም። ከየትኛዎቹም አካላት ለዘብ ያሉ ነገሮችን ነው ያየነው። ምናልባት እንደ ኃይለ ቃልም ከቆጠርነው የትራምፕን ማስጠንቀቂያ ነው ልንቆጥር የምንችለው። እሳቸውም ይህንን ይፋ ባደረጉበት ጊዜ ሐማስ በ3 እና በ4 ቀናት ውስጥ ምላሹን ማሳወቅ እንዳለበት፣ ያን ማድረግ የማይችል ከሆነ ግን የሐማስ በቃ አስከፊ መጨረሻ ይሆናል የሚል ማስጠንቀቂያ ሰጥተዋልና ምናልባት እንደ ኃይለ ቃልም ልንቆጥረው የምንችለው እንደ ይሄንን ነገር ነው። በተረፈ ከሐማስ በኩል እስካሁን በተለያየ መንገድ በተለያዩ ምንጮች የሚወጡ እንዲህ አይነት አንተም እንዳነሳቸው አይነት መረጃዎች ቢኖሩም በይፋ ግን ይሄ ነው ሐሳቤ ብሎ ምላሽ የተሰጠበት ነገር የለም። ምናልባት ከሱም ጋር በተያያዘ የተወሰነ መረጃ የሚወጣው ከኳታር በኩል ነው። የኳታር የውጭ ጉዳይ ሚኒስቴር የሰጠውን መግለጫ ነው ልናነሳ የምንችለው። ከሱም በኩል የተሰጠው ሐሳብ ምንድነው? ሐማስ አንተም እንዳነሳ ውይይት እያደረገበት እንደሆነ፣ ጉዳዩ ሲሪየስ ስለሆነ በቀላሉ ምላሽ የሚሰጥበት ጉዳይ እንዳልሆነ ነው የኳታር ውጭ ጉዳይ ሚኒስቴር የገለጸው። እናም ትራምፕ እንዳሉት ምናልባት 3 እና 4 ቀናት ጊዜ ላይበቃ እንደሚችል፣ ሰፋ ያለ ውይይት ስለሚፈልግ ተወሰኑ ቀናትን ሊፈጅ እንደሚችል ጥቆማ ሰጥተዋል እና ምናልባት ፈጣን የሆነ የሐማስን ምላሽ ላንሰማ እንደምንችል ከኳታር በኩል የወጣው መረጃ ይጠቁማል። በሌላ በኩል አሁንም እንደ ስጋት የሚታየው ሐማስን ያነጣጠሩት የትራምፕ እቅዶች ናቸው። እነዛ እቅዶች ላይ የሐማስ ትጥቅ መፍታት፣ ምንም አይነት ህልውና እንዳይኖረው ሐማስ የሚባል ተቋም በጋዛም በፍልስጤም ውስጥ እንዳይኖረው ማድረግ፣ እንደዚህ አይነት ውሳኔዎች በሐማስ በኩል ተቀባይነት ያገኛሉ ተብሎ አይታሰብም። ምክንያቱም ረጅም ጊዜ የቆየ የራሱ ማሳካት የሚፈልጋቸው ግቦች አሉ፣ የሚጠይቃቸው ጥያቄዎች አሉ። ከእስራኤል ጋር በተያያዘ አደረጃጀቱን በዛው ልክ ብዙ ጥያቄዎች ስላሉት ያ በቀላሉ ይሆናሉ ላይ ከባድ ጥያቄ ነው። ምናልባት የሚመጣውን በእርግጠኝነት መናገር ባንችልም እስካሁን የመጡት ሂደቶች ግን የሚያሳዩን እንደሱ አይነት ነገር የመሆን እድሉ ጠባብ እንደሆነ ነው። የተቀባይነትን ጉዳይ ስናነሳ ምዕራባውያን በተደጋጋሚ እንደሚያነሱት የሐማስን ህልውና አይቀበሉትም። እስራኤልም እንደዛው ከተለያየ አቅጣጫዎች ምናልባት የተወሰኑ ሐማስን የሚደግፋሉ ተብለው ከሚታሰቡ አገራት ውጪ
ያን ያህል ተቀባይነት እንዲቀጥል ፍላጎት ያላቸው አካላት በጣም ጥቂት ናቸው። ይሄ መካከለኛው ምስራቅ አገራትም ላይ ይጨምራል። እንዲያውም ራሷን የፍልስጤሙ ምናልባት ዓለም አቀፍ በተሻለ መልኩ ዓለም አቀፍ ተቀባይነት ያለው የሐማስ የፍልስጤም አስተዳደር ምናልባት በመሐሙድ አባስ የሚመራው የሐማስን ቀጣይነት አይቀበለውም። ሐማስ ተኩስ እንዲያቆም ወታደራዊ ትጥቆቹን እንዲፈታ ተደጋጋሚ ጥያቄ ሲያቀርቡ ከነበሩ አካላት መካከልም አንዱ ነውና እነዚህ ነገሮች ተደጋጋሚ ፍላጎት እንደሌለ ያን ያህል ተነሳሽነቱ እሱ እንዲቀጥል ፍላጎት እንደሌለ የሚያሳይ ነው። ችግሩ ሐማስ ያንን ተቀብሎ ይተዋሉ የሚለው ሌላኛው ትልቁ ጥያቄ ነው። ስጋትም የሚሆነው ለፍልስጤማውያን ላይም ብዙ ነገሮችን አሁን እያመጣ ነው። ጦርነቱ እንዲቆም ይፈልጋል፣ ግጭቱ መቆም አለበት። ግን ደግሞ ሐማስ እንዲያደርግ የሚጠየቃቸውን ነገሮች በዛ ልክ እየመለሰ አይደለም። በራሱ የሚያቀርባቸው ምክንያቶች አሉት። ትልቅ የሚነሳ አሁን የእስረኞችን መልቀቅ የሚለው እስረኞችን እንዳይለቅ የሚያቀርባቸው ቅድመ ሁኔታዎች አሉ። ከነዛም ውስጥ የእስራኤል ወታደሮች ሙሉ ለሙሉ ከጋዛ ለቀው ይውጡ የሚል ሀሳብ አለው። ምክንያቱም ሉዓላዊ የሆነች ፍልስጤም ላይ ሌላ ሀገራት ወታደሮች መገኘት የለባቸውም የሚል ሀሳቦችን ያነሳል። ዓለም አቀፍ መድረኮችም ላይ እንደ መከራከሪያ የሚያነሳቸው አንዳንድ ነገሮች እነዚህ ናቸው። በሌላኛ በኩል አሁንም ይሄኛው እቅዶች የተሻለ ጥሩ ናቸው ብንልም ወደ ተግባር ወደ ውጤት እንዳይመጡ ሊያደርጋቸው ይችላል ተብሎ የሚታሰቡት የሐማስ እንዳነሳን ሁሉ በእስራኤል በኩል የሚደረጉ እንቅስቃሴዎች ናቸው። ዋነኛው የምናነሳው አሁን ትራምፕ ይህንን እቅድ ከማቅረባቸው ከተወሰኑ ጊዜያት ቀደም ብሎ እስራኤሉ ቤንያሚን ኔታንያሁ ይፋ ያደረጉት እቅድ ነበረ። በጋዛ ላይ ጋዛን ሙሉ ለሙሉ የመውረር የመቆጣጠር እዛ ውስጥ ምናልባት ትራምፕ ካነሷቸው ሀሳቦች ውስጥ ግማሾቹ ወይ ምናልባት አብዛኛዎቹ እዛ እቅድ ላይ የተካተቱ ናቸው። የሐማስን ህልውና ማጥፋት፣ ከፍልስጤም ውስጥ እንዳይኖር ማድረግ፣ ጋዛን ነፃ ማድረግ የሚሉት እነዚህ ሀሳቦች አሁንም በተወሰነ መልኩ እዚህኛው እቅድ ላይ እናገኛቸዋለን። አዲሱ ነገር አሁንም ተብሎ የሚታሰበው የፍልስጤም ሉዓላዊነት የሚለው ጉዳይ ከእስራኤልና ከአሜሪካ በሚቀርብ የመደራደሪያ ሀሳብ ላይ መገኘቱ ነው። ምናልባት ትልቅ ነገር የተወሰነም ተስፋ እንዲጣልበት ያደረገው። ሌላኛዎቹ እንደ እስራኤል እንቅስቃሴ ብለን ስናነሳቸው እስከዛ ውስጥ አሁንም ድረስ የቀጠሉ ከፍተኛ ዘመቻን እያካሄደች ነው። የተለያዩ የጋዛ አካባቢዎች ላይ የተጠናከሩ ዘመቻዎችን እያካሄደች ነው። አልተቋረጠም። ይሄ በጋዛ የሚገኙ ፍልስጤማውያን ለቀው እንዲወጡ የተለያዩ ጫናዎችን የማድረግ እንቅስቃሴዎች አሁንም እንደቀጠሉ ናቸው። ይሄ መሆኑ ደግሞ ምናልባት በጋዛ ውስጥ ያሉ ፍልስጤማውያን ሙሉ ለሙሉ እንዲወጡ የማድረግ እንቅስቃሴው ለእስራኤል ሆኖላት ምናልባት እንኳን በምታሳካው ከሆነ መደራደሪያው ላይ አሁን የቀረበው መደራደሪያ ላይ ሉዓላዊት ፍልስጤም በምትባለው እሱንም ማሳካት ከተቻለ በድርድሩ ፍልስጤም የምትባለው ግዛት ውስጥ ፍልስጤማውያን አይኖሩም። ምክንያቱም በዚህ በእስራኤል ዘመቻ መሰረት እነዛ ፍልስጤማውያን ሙሉ ለሙሉ እንዲወጡ ስለሚደረግ ያሉትም እንቅስቃሴዎች እነሱ ስለሆኑ ይሄ መልሶ በድርድሩ ላይ ሌላ አሉታዊ ስጋት የሚጥል በሐማስም በሌሎችም መካከለኛው ምስራቅ አገራት ላይ እንዲሁም በፍልስጤማውያን በራሳቸው ላይ እምነት እንዳይጥሉበት የሚያደርግ ነገር ነው ተብሎ የሚታሰበው። ለዚህም ምናልባት ሰሞናዊ ከሆኑት እንቅስቃሴዎች ውስጥ በእስራኤል በኩል እየተደረጉ ያሉት ይሄ ወታደራዊ ዘመቻው በጣም የተጠናከረ ነው። በጣም እንዲወጡ ግፊት የማድረጉ የተለያዩ ጥቃቶችን የመፈጸም ነገሮቹ ተጠናክረዋልና ዛሬ ወይም ትላንት ይመስለኛል የእስራኤሉ መከላከያ ሚኒስትር እስራኤል ካትዛው ያስተላለፉት መልእክትም አንደኛው ይህንን የሚያሳይ ነው። እሳቸው ያሉት ምንድን ነው? ከዚህ በኋላ በጋዛ ምድር ላይ የሚገኝ የትኛውም ፍልስጤማዊ እንደ ታጣቂ ኃይል ነው የሚቆጠረው እንደ አሸባሪዎቹ ነው የሚቆጠረው። ምናልባት አሸባሪ ሲሉ የሚጥሩት ሐማስን ስለሆነ እንደ ሐማስ አካል ተደርጎ ነው የሚቆጠረው። ስለዚህ የሚወሰዱት እርምጃዎች በንጹሃን ዜጋዎች ላይ ሳይሆን ንጹሃን ፍልስጤማውያን ላይ ሳይሆን በአሸባሪዎች ላይ እንደሚወሰድ ተደርጎ ነው የሚቆጠረው። ያ ማለት ደግሞ እስራኤል እስካሁን ከምትፈጽማቸው ከነበሩ ጥቃቶች የከፋ እርምጃዎች በቀጣዮቹ ቀናት ልታካሄድ እንደምትችል የሚጠቁም ነው። ይሄ ደግሞ እዚህ ጋር የድርድሩ አማራጭ በቀረበበት ተከታዮቹ ቀናት ውስጥ እንዲህ አይነት ጥቃቶች የሚቀጥሉ ከሆነ ድርድሩን የመሳካት እድሉን በጣም ያሰፋዋል። እስካሁንም እየተባለ ያለው ምንድነው? ድርድሩ ቀላል ይሆናል ተብሎ አይታሰብም። ምናልባት አሁን ሐማስ እስማማለሁ ወደ ድርድሩ እንምጣ እንኳን ቢል ቀላል የሆነ ድርድር ይሆናል ተብሎ አይደለም የሚጠበቀው። በጣም ከባድ የሆነ ድርድር፣ ከባድ የሆነ የሰጥቶ መቀበል ነገሮች ይኖሩታል እና በቀላሉ ባጭሩ መፍትሄ የሚያገኝ አይሆንም። ምናልባት እንደ ተስፋ የታየው የመነጋገሪያ ጭላንጭል የሆነ መስኮት ያሳየ
ምክር ሀሳብ ነው ወይም አማራጭ ነው በሚል ነው። ግን ድርድሩ ቀላል እንዳልሆነ ነው መረጃዎቹ የሚያሳዩት። አዎ የሐማስ አሁን ለዚህ ለቀረበው የሰላም ስምምነት ሀሳብ ይፋዊ ምላሽ አልሰጠም እንደምታውቀው። ነገር ግን አሁን አንዳንድ መገናኛ ብዙሃን ከሐማስ የቅርብ ምንጮች አንዳንድ መረጃዎችን ለማግኘት እየሞከሩ ነው። ለምሳሌ ቢቢሲ ለሐማስ ቅርብ ናቸው ብሎ ያሰባቸውን አንድ የሐማስ ከፍተኛ አመራር አነጋግሯል በዚህ ጉዳይ ላይ እና ስማቸው አልተጠቀሰም። እነኚህ አመራር ግን ደግሞ ሲሉት የነበረው ነገር ምንድነው? አሁን አጠቃላይ ማዕቀፉ ዶናልድ ትራምፕ ያቀረቡት የሰላም ስምምነት ማዕቀፍ በመርህ ደረጃ ያደላው ለእስራኤል ነው የሚል ነገር ያነሳሉ። እኚህ ሰው ስማቸው አልተገለጸም። በእርግጥ ግን እስራኤልና ሐማስ አሁን የቀረቡትን የሰላም ስምምነት ሀሳቦች ስትመለከት ባለፉት ጊዜያት በግብጽ በኳታር የተለያዩ ዙር ድርድሮች ተደርገዋል። ይህንን አስከፊ ጦርነት ለማቆም የተለያዩ ጥረቶችም ተደርገዋል። በእነዚህ መድረኮች ላይ ሲቀርቡ የነበሩት እንደ ቅድመ ሁኔታ ተደርገው ሲቆጠሩ የነበሩት ነገሮች ናቸው አሁን መልካቸውን ቀይረው ነው ለማለትም ደግሞ ያዳግታል። ምክንያቱም አሁን የተባሉት ነገሮች እንዳለ ከዚህ ቀደም በተለያየ አጋጣሚ የተለያዩ የድርድር መድረኮች ላይ ሲነሱ የነበሩ ናቸው። ሐማስ ትጥቅ ይፍታ ከመጀመሪያ ጀምሮ ሲባል የነበረ ነገር ነው። ጋዛ ከሐማስ ነፃ ትሁን ከመጀመሪያ ጀምሮ ሲባል የነበረ ነገር ነው። አሁንም እንደ ሀሳብ የቀረበው ነገር ይህንን የሚያመላክት ነው። ምናልባት ከስምምነቱ ጋር በተያያዘም አንዱ ለእስራኤል ያደላ ነው እንድትለው ሊያደርግህ የሚችለው ነገር ውስጡ የተካተቱት ነገሮች ናቸው። ለምሳሌ ሐማስ የያዛቸውን ታጋቾች በ72 ሰዓታት ውስጥ ይልቀቅ የሚል ነገር አንቀጹ ላይ ሰፍሯል። ነገር ግን ደግሞ ለምሳሌ እስራኤል አሁን በሐማስ በአንዳንድ ነዋሪዎችና በአመራሮቹ ዘንድ ያለው ስጋት ምንድን ነው? በ72 ሰዓታት ውስጥ ታጋቾቹን ከለቀቀ በኋላ እስራኤል ወታደራዊ ዘመቻዋን አለመቀጠሏን በምን ማረጋገጥ ይቻላል ወይንም አመኔታ ማድረግ ይቻላል የሚል ነገር ያነሳሉ። አንዱ ደግሞ ለዚህ እንደ ማሳያ አድርገው እየቆጠሩት ያሉት ነገር እስራኤል ባለፈው በዶሃ ሊደረግ የነበረውን የሰላም ስምምነት ድርድር እዛ ላይ የሐማስን ወታደራዊ አመራሮች ለመግደል ሙከራ አድርጋለች እና በየትኛው ሁኔታ ነው እስራኤልን አምነን ታጋቾቹን የምንለቀው የሚል ነገር ያነሳሉ እና በግልጽ የተደነገገ ነገር የለም። ለምሳሌ ልክ በ72 ሰዓታት ውስጥ እስራኤል ታጋቾቿን ታስለቅቃለች የተባለም ቢሆን እስራኤል በምን ያህል ሰዓት ውስጥ ከጋዛ ጠቅልላ ትወጣለች የሚለው ነገር በግልጽ የተቀመጠ ነገር አይደለም እና አንዱ እንደ ማሳያ ተደርጎ እየተነሳ ያለው ነገር ይሄ ነው። ከዛ ውጪ ቅድምም እንዳልከው እስራኤልም እያደረገችው ያለው ወታደራዊ ዘመቻ አንዱ ነው እና ከጦርነቱ ስነባሪም ስትነሳ ልታነሳ የምትችላቸው አንዳንድ ነገሮች አሉ። አሁን ለምሳሌ ጦርነቱ በቆመ ጊዜ የሀገሪቱ ይሄ አልትራ ናሽናሊስቶች በጣም አክራሪ ብሔርተኞች አሉ እስራኤል ውስጥ እንደምታውቀው። ለምሳሌ የፋይናንስ ሚኒስትሩ ባዜል ስሞትሪች በጣም አክራሪ የሚባሉ ብሔርተኛ ናቸው። በተለይ ይሄ የእስራኤልን ሉዓላዊነት የሚጋፋ ምንም አይነት ነገር የእስራኤልን ሕልውና አደጋ ላይ ሊጥል የሚችል ነው። ስለዚህ እስራኤል ነፃና ከስጋት ነፃ የሆነች ሀገር መሆን አለባት በመካከለኛው ምስራቅ የሚል እምነት አላቸው። ሴኪዩሪቲ ሌላው ደግሞ የሚያነሱት እና የቤንያሚን ኔታንያሁ መንግስት የጥምር መንግስት ነው እንደምታውቀው፣ የቀኝ አክራሪ ፓርቲዎች ያሉት ነው። ጥምር መንግስት ነው። በእስራኤል የፖለቲካ ምዕራፍ ውስጥም ሙሉ መንግስት ለመመስረት የሚያስችል በአማራጭ የለም። በጣም በርካታ ፓርቲዎች በሀገሪቱ ስላሉ በተለያዩ ሴክቶች የሃይማኖት ስርዓቶች ስላሉበት ማለት ነው እና አንዱ ግፊት ሊያደርጉ ይችላል። ምናልባት ጦርነቱ እንዳይቆም ግፊት ሊያደርጉ ይችላሉ ተብለው የሚታሰቡት በሀገሪቱ ያሉ ፓርቲዎች ናቸው እና እነዚህ ደግሞ በጣም አክራሪ ብሔርተኛ የሆኑ ፓርቲዎች፣ በቀኝ አክራሪ የሆኑ አይነት ፓርቲዎች አሉ እና ኔታንያሁ ይህንን ጦርነትም ላስቁም ብለው ጦርነቱ ለማቆምም እንኳን ቢነሱ ከውስጥ ደግሞ ከውጭ ብቻም ሳይሆን አሁን ከውጭ ብዙ ጊዜ ግፊቱን አትመለከትም። አሁን ለምሳሌ የአውሮፓ ሀገራት ወይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልክ በሌላው ቦታ እንደሚያደርጉት ሁሉ ጫና ለመፍጠር ወይም ደግሞ ግፊት ለማድረግ ሲያደርጉ አትመለከትም። ናቸው ግፊቶቹ። በእስራኤል ላይ በጣም ለስላሳ ናቸው ተብሎ ይነሳል። ግን
ከዛ ውጪ በውስጥ ነው ብዙ ጊዜ እሳቸውም በብዙ ክስ ያለባቸው ጠቅላይ ሚኒስትር እንደሆኑ እናስታውሳለን። አንዳንዱ እንደውም ጦርነቱን የጀመሩት ያን ክስ ለማምለጥ ነው የሚልም ነገሮች የሚያነሱ የሀገሪቱ ሰዎች አሉ እና ምናልባት ከውስጥ ደግሞ ይሄ የሀገሪቱ የጥምር ፓርቲ ምናልባት ቤንያሚን ኔታንያሁ ይህንን ጦርነት እንዳያስቆሙ ሊያደርግ የሚችል ግፊት ሊያደርጉ ይችላል። ምክንያቱም መንግስታቸው ጥምር መንግስት ነው፣ የጸጥታ ካቢኔው ውሳኔዎችን ለማሳለፍ የሚያስችል ነው። ከዚህ ቀደምም ጦርነቱ በቆመ ጊዜ ወሳኝ የሚባሉ የሀገሪቱ ልክ ቅድም እንዳልኩት አክራሪ ብሔርተኞች ከጥምር መንግስቱ ለቀን እንወጣለን፣ ይህንን መንግስት እንዳይሆን እናደርጋለን ብለው ተደጋጋሚ ሲያነሱ እንደነበር እናስታውሳለን። እና ቤንያሚን ኔታንያሁ የገጠማቸው አንዱም ፈተና ከውጭ የገጠማቸው አይመስልም እንደውም ስትመለከተው እና በሀገር ውስጥ በጣም ትልቅ ጫና ሊያሳድርባቸው የሚችሉ ነገሮች አሉ። እቅዱ በዋናነት ይህንን አስከፊ ጦርነት ለማቆም ትልቅ እርምጃ ሊሆን ይችላል። ነገር ግን የተብራራና ግልጽ የሆነ አንቀጾችን አላካተተም። በተለይ ደግሞ ሐማስን በተመለከተ ሐማስም ደግሞ ምላሽ እስካሁን አልሰጠም። እርግጥ ነው የቀረቡትን የሰላም ስምምነት ሀሳቦች እያጤነው እንደሆነ የተለያዩ መገናኛ ብዙሃን የሚያወጡት መረጃ ያመለክታል እና ምናልባት የዚህ ጦርነት መዳረሻ የት ነው የሚለው ነገር በቀጣዮቹ ይታያል። ግን አሁንም የጦርነቱ መዳረሻ የፍልስጤማውያንም መጨረሻ ምን ይሆናል የሚለው በጣም የሚጠበቅ ነው ብዬ አስባለሁ። ተጠባቂዎቹ ነገሮች እነሱ ናቸው። አዳዲስ ነገሮች ምንጠብቅበት ነው ተብሎ እንዲታሰብ ቅድም ስላነሳሳ ነው ይሄኛው ድርድር ወይም ይሄኛው አማራጭ የተሻለ አዲስ ነገሮች የሚጠበቅበት ነው። ምናልባት ግን የጋዛ ውስጥ የሚገኙ ፍልስጤማውያን ጉዳይ ምናልባት ይሄኛው ድርድር መልስ የሚሰጣቸው ወይም ደግሞ መልስ የሚያስገኝላቸው ነው ተብሎ አይታሰብም። ምክንያቱም በእስራኤል በኩል የተካሄዱ ቅድም ያነሳናቸው ዘመቻዎችና አዳዲስ እቅዶችም ያንን የሚጠቁሙ ስለሆነ እንዳልከውም ደግሞ እስራኤልም ይሄኛውን ከጋዛ ጋር በተያያዘ ያለውን እንቅስቃሴ እንዲሁ በቀላሉ ትታ መውጣት የምትፈልግ አገር ናት ተብሎ አይታሰብም። ምክንያቱም ጦርነቱ ምናልባት እዚህ ደረጃ ላይ እንዲደርስ ያደረገው ምናልባት የታገቱት እስራኤላውያን ጉዳይ እንደ መነሻ ምክንያት ወይም ደግሞ እንደ እርሾ አድርገን ልንቆጥረው እንችላለን እንጂ በተለይ የጋዛ አካባቢ ላይ የተለየ ማካሄድ የምትፈልጋቸው ዘመቻዎች ብዙ እቅዶችም እንዳሏት ይታወቃል እና ይሄኛው በእስራኤል በኩል የተፈጸመው በሐማስ በኩል የተፈጸመው ጥቃት ለዛ መንደርደሪያ እንዲሆናት ያደረጋት ነው ተብሎ የሚታሰበው። ምክንያቱም ከዛ በኋላ እስራኤል የወሰደቻቸው እርምጃዎችም ተመጣጣኝ ናቸው ተብሎ የሚታሰቡ አይደሉም። ያንን ለማስመለስ ብቻ ሳይሆን ጋዛን ማውደም እና ደግሞ መልሶ እንደ አዲስ አካባቢ መፍጠር ነው እዛ አካባቢ ላይ የሚታሰበው። እዛ ላይ አሜሪካም የራሷ ድርሻ እንዳላት ከዚህ በፊት ትራምፕም ይፋ ባደረጓቸው ንግግሮች የምናስታውሰው ስለሆነ ምናልባት ይሄኛው አዲሱ የድርድር አማራጭ የተወሰኑ አዳዲስ ነገሮችን ያሳየናል። የተወሰኑ ነገሮችን የማርገብ ነገር ይኖረዋል። መካከለኛ ምስራቅ ያለውን ውጥረት የማርገብ አቅም ይኖረዋል ተብሎ ይታሰባል። ግን ደግሞ የጋዛ ህልውና ላይ ጋዛ የምትባለዋ ግዛት ጋር በተያያዘ ግን የተለዩ አዲስ ነገሮች ምናልባት ይኖራሉ ተብሎ መገመት ትንሽ አስቸጋሪ እንደሆነ የሚያሳይ ነው። ጋዛው ምናልባት አሁን ባለፉት ጊዜያት በጦርነቱ ውስጥ ሲታዩ የነበሩ ነገሮች ነበሩ። አሁን ለምሳሌ የፍልስጤም የሀገርነት እውቅና ጉዳይ በተለይ አሁን የአውሮፓ ሀገራት አሁን ማሳያ አድርገው እርግጥ ጥሩ የምትለውን አይነት እርምጃ ወስደዋል ልትለው ትችላል። የሀገርነት እውቅናውን መስጠት ለጋዛ ወይንም ደግሞ ሰላም ስምምነት እንዲደረግ ላያስችል ይችላል። ምክንያቱም በአካባቢው የተለያዩ ፍላጎቶች አሉ። ሐማስ ራሱን የቻለ አንድ ትልቅ ተዋናይ ነው በመካከለኛው ምስራቅ ውስጥ። ወደድንም ጠላም ይሄ የማይቀርና ያለ ጉዳይ ነው። አሁንም የድርድሩ ዋና አካል ተደርጎ የተወሰደው የሐማስ ምላሽ ነው አሁንም እየተጠበቀ የሚገኘው። ቢሆንም እንኳን እኮ አሁን ከፍልስጤም አንዳንድ የፍልስጤም ባለስልጣናትም ለዚህ የሰላም ስምምነት እኮ አዎንታዊ የሆነ ነገር አላቸው። ምንም እንኳን የቀረበው የሰላም ስምምነት ለእስራኤል አይደለም እንደሆነ ቢነገር ግን አሁን እየተባለ ያለው ዋና አሁን ግብ አድርገው ያስቀመጡት
ሰላም በሰላም መቋጨት አለበት ይሄ ጉዳይ የሚለው ነው። ምክንያቱም ፍልስጤማውያን አሁንም በደቡባዊ የሀገሪቱ ክፍል ፈተና እየደረሰባቸው ነው። አሁን እንደውም ዛሬ በወጣ መረጃ የእርዳታ ሊያቀርቡ ግሬታ ተንበርግ ታዋቂዋ የአየር ንብረት ተሟጋች ነች እና እነሱም ወደ ጋዛ የሰብአዊ አቅርቦት ለማድረግ ሲሞክሩ በጀልባ ተይዘው እንደነበር የተለያዩ መገናኛ ብዙሃን ዘግበዋል በእስራኤል እና አንዱ በጋዛ ያለውን ሁኔታ አስከፊ ያደረገው ነገር ከሚወሰደው ወታደራዊ ዘመቻ በተጨማሪ ከሚሞቱት ዜጎች በተጨማሪ ያለው የሰብአዊ ሁኔታ ነው። ምግብ፣ መጠለያ አሁን በጋዛ አሁን እስራኤል የምትለውም በደቡባዊ የሀገሪቱ ክፍልም እዛ መጠለያ ያለ ነው። ግን ደግሞ የጋዛ ነዋሪዎች ራሱ የሚሉት እዛ ባሉት መጠለያዎች ውስጥ በቂ ምግብ፣ በቂ መጠለያ የሚሆን አመቺ ሁኔታ የለም እያሉ ነው የሚገኙትና የአውሮፓ ሀገራትም ለዚህ የሰላም ስምምነት አዎንታዊ ነገሮችን ሰጥተዋል። በተለይ የሀገርነት እውቅናን በተመለከተ ለፍልስጤም እሱ ይተግበር አይተግበር ሌላ ነገር ቢሆንም ቢያንስ ግን አንድ እርምጃ ተራምደዋል። የአረብ ሀገራትም እንደዚሁ ለዚህ የሰላም ስምምነት ሀሳብ እንደ አንድ አዎንታዊ እርምጃ አድርገው ወስደውታል። የሐማስ ምላሽም እየተጠበቀ ነው። አንዳንድ ሰዎች አሁን እያሉ ያሉት ነገር ምንድነው? አሁን በሐማስ እጅ ላይ ወድቋል የፍልስጤማውያን ህልውና። ምክንያቱም ሐማስ የሰላም ስምምነቱን አልቀበልም የሚል ከሆነ እስራኤል በተለያዩ የአውሮፓ ሀገራትና በዶናልድ ትራምፕ ተመርታ ወታደራዊ ዘመቻዋን ታጠናክራለች። በፍልስጤም ደግሞ ከዚህ ቀደም ስንመለከተው የነበረው አይነት አስከፊ ሰብአዊ ሁኔታ ይፈጠራል የሚል ነገሮችን እያነሱ ነውና ራሳቸው የአውሮፓ ሀገራትም ጦርነቱን ለማቆም አወንታዊ እርምጃ ወስደዋል። የአረብ ሀገራት ቅድምም እንዳልከው የተለያዩ በተለይ የዶናልድ ትራምፕን ሀሳብ የሚቃረን ነገር ሲያነሱ እንደነበር እናስታውሳለን። በጣም አጌንስት ሆነው ተመልክተናቸዋል በሁለት ዓመቱ ጦርነት ውስጥና አሁን የቀረበው የሰላም ስምምነት ሀሳብ ምናልባት የፍልስጤማውያንን ህልውና የት ሊያደርሰው እንደሚችል እንዲሁ ጥያቄ የሚፈጥር ነው። ምናልባት በቀጣይ የዜና ዘገባዎቻችን ደግሞ እነዚህን ጉዳዮች ተከታትለን ዘገባዎችን የምንሰራ ይሆናል። የተከበራችሁ የሀገሬ ቴሌቪዥን ተመልካቾቻችን ሀገሬ ትንታኔያችን ይህንን ይመስል ነበር። አልታየህ ኪዳኔና ደምሰው ሽፈራው ከፕሮግራሙ ጋር ቆይታ አድርገንላል። መልካም ጊዜ ይሆንላችሁ።